ሁለቱም መምህራን ሥላሴ ጾታ አላቸው ብለው አስተማሩ። አንዱ ዶክተር ናቸው ወይ ፕሮፌሰር ናቸው። አንዱ ደግሞ ቆሞስ ናቸው። አራቱ አይና ተብሎ በቤተክርስቲያናችን ይጠራሉ። እንግዲህ ሁለቱም የሥላሴን ነገር በሚያስተምሩበት ጊዜ ሥላሴ ጾታ አላቸው አሉ። እኔ እንደ ሐሳብ ለይቶ ቢያስተምሩን ጥሩ ነበረ፣ ግን ለይቶ አላስተማሩንም። ቪዲዮውን አይተን እንምጣ እስቲ። ሥላሴ ጾታ አላቸው የላቸው? ተናገሩ ይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ስለዚህ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። ጾታ አላቸው ማለት ግን አሁን ባስረዳዋችሁ መሰረት ነው። መንፈስ እንግዲህ ሁለታቸውም የቤተ ክርስቲያናችን መምህራን ናቸው። አንዱ እንግዲህ አራቱ አይና ማለት አራቱን ጉባኤ ያጠናቀቁ ያስመሰከሩ ናቸው። አዲስ ኪዳን፣ ብሉይ ኪዳን እንዲሁም ደግሞ መጽሐፈ መነኮሳትና መጽሐፈ ሊቃውንትን ያስመሰከሩ ናቸው። በጣም ብዙ ጊዜ ጨርሰው የቤተ ክርስቲያናችንን ትምህርት የተማሩ ናቸው። ነገር ግን አሁን ያስተማሩ ያሉት የቤተ ክርስቲያናችን አስተምሮ አይደለም። ኦኬ፣ የቤተ ክርስቲያናችን አስተምሮ አይደለም። እንደውም ደግሞ ምንድነው ያሉት? ስተት ነው እንዳንል ደግሞ አንገቴን እሰጣለሁ ሥላሴ ጾታ አለው አሉ። እንደውም ጾታ የለውም ብሎ የሚያስተምር ሰው ሃይ መባል አለበት አሉ። ኦኬ፣ ሥላሴ ጾታ አለው ማለት እውነት ለመናገር የቤተ ክርስቲያናችንም አስተምሮ አይደለም። እግዚአብሔር ወንድም ሴትም አይደለም። መላእክትም እንኳን መላእክት የሰው ነፍስም በጾታ አትጠራም። እውነት ለመናገር በመጽሐፍ ቅዱስ ላይ ነው። በቤተ ክርስቲያናችን ሥላሴ ቅድስት ሥላሴ ተብሎ ተጠርተዋል። በሴት አንቀጽ ማለት ነው። ደግሞም በወንድ አንቀጽ ተጠርተዋል ማለት ነው። እሱ በየአገባቡ ትርጉም አለው፣ ምስጢር አለው እንጂ እግዚአብሔር ፍጡራዊ ባህሪ ያለው ጾታ አላቸው ማለት አይደለም። ኦኬ፣ የወንድ ጾታ አለው ወይስ የሴት ጾታ አለው ተብሎ የሚነገረው ምንድነው? ለፍጥረት ለሚራባ ነገር ነው ማለት ነው። ኦኬ፣ ለሚራባ ለሰው፣ ለእንስሳ እንዲሁም ደግሞ በዚህ ምድር ላይ ለሚኖር ፍጥረታዊ ነገር ጾታ ይሰጣል። ምክንያቱም ይራባሉ፣ ይበዛሉ። ከዛ በኋላ አንዱ ሲሞት አንዱ ይተካል ማለት ነው። ለእግዚአብሔር ግን ይህ ነገር አይነገርም። ነገር ግን ከሦስቱ አካላት ወልድ ወይ ደግሞ የእግዚአብሔር ቃል የሆነው እሱ ከሰማይ ወርዶ ከቅድስት ድንግል ማርያም ሰው ሲሆን ልክ እንደኛ እንደ ሰው ማለት ነው በወንድ ማንነት ተገልጠዋል። ወንድ ልጅ ሆኖ ተወልዷል። ይህም ሰው ፍጹም ሰው ስለሆነ ከኃጢአት በስተቀር በሰው ላይ የሚታየውን ሁሉ የራሱ ገንዘብ አደረገ። እሱም ከዘመነ ስጋዌ ማለት ነው፣ በዘመነ ስጋዌ እንጂ ከቀድመ ዓለም ኢየሱስ ወንድ ነው የወንድ ጾታ አለው ተብሎ አይደለም ማለት ነው። ምክንያቱም እሳት አሁን ለምሳሌ
አንተም እሷም ይባላል እሳት ጾታ አለው ማለት ግን አይባልም። ንፋስም ጾታ የለውም። እንኳን መላእክት እንኳን እግዚአብሔር እንኳን ሌላ ረቂቅ የሆነ ነገር ይቅርና ይሄ ንፋስ የምናየው ንፋስ ጾታ የለውም። ስለዚህ የቤተ ክርስቲያናችን አስተምሮ አይደለም ያስተማሩት ሁለቱ ልቦና ስላሴ ጾታ የላቸውም የምትሉ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ይህን ሰሞን ቲክቶክ ላይ ስላሴ ጾታ አላቸውም የላቸውም የሚል ነገር የሚናፈስ ነገር አለ አይደል? በደንብ ስሙኝ። በመጽሐፍት ላይ ስላሴን በሴት አንቀጽ ሲጠሩም ታገኟቸዋላችሁ፣ በወንድ አንቀጽም ሲጠሩ ታገኟቸዋላችሁ። በሴት አንቀጽ ሲጠሩ የጋው እናገኛቸዋለን ካላችሁኝ በቅዱስ ያሬድ በደረሰው በሐምሌ ስላሴ አቡል ላይ ታገኙታላችሁ። ለሐምሌ ስላሴ በሚዘመረው አቡል ላይ እንደዚህ ይላል፣ ስላሴ ትትረመም ወትትነከር። ምን ማለት ነው? ስላሴ ዝም ተብላ ትደነቃለች ማለት ነው። የምን አንቀጽ ነው? ትደነቃለች። የሴት አንቀጽ ነው። ይሄንን በወንድ አንቀጽ ስላሴ ዝም ተብላ ትደነቃለች ብለው የሚተረጉሙ አሉ። ስህተት ነው። ይሄ በሴት አንቀጽ ነው እንጂ በወንድ አንቀጽ አይደለም የሚተረጎመው። ግሱ ስታዩት በወንድ አንቀጽም ይሆናል። ትትረመም ወትትነከር ዝም ተብለህ ትደነቃለህ ተብሎም መተርጎም ይችላል። ግን ይሄ አውዱ የሴት አንቀጽ እንጂ የወንድ አንቀጽ አይደለም። በምን እናውቃለን ካላችሁኝ ቀጣይ ባለው ቃል የቀጣይ ያለውን ቃል እንመልከተው። ምን ይላል? ወስመ በስላሴ ትሄሉ በሰማይ ወበምድር፣ በሰማይም በምድርም በሶስትነቷ ትኖራለችና ይላል። ትኖራለችና ትሄሉ ማለት ትኖራለች ማለት ነው። ነገር ግን ትሄሉ ለወንድም ትኖራለህ ማለትም ይችላል፣ ለወንድ አንቀጽም። ታዲያ ለወንድም ለሴትም ከቻለ እንዴት በምን መለየት እንችላለን ካላችሁኝ ከዚህ ቀጥሎ ባለው ቃል ነው የምንለየው። ቀጣይ ላይ ምን ይላል መሰላችሁ? ወሰናያቲሃ ይሰብክ ቃለ ኢያሱ ሐዋርያ ፍቅር። ምን ማለት ነው? የፍቅር ሐዋርያ የኢያሱ ቃል የስላሴን መልካምነቷን ይሰብካል ማለት ነው። የስላሴን መልካምነቷን ይሰብካል። መልካምነቷ ሲል ምን ማለት ነው? የሴት አንቀጽ ነው የወንድ አንቀጽ? የሴት አንቀጽ። ለወንድ አንቀጽ ቢሆን መልካምነቱን ነበር ማለት ያለበት። ደግሞ ግዕዙም ወሰናያቲሁ ማለት ነበረበት። ይሄ ግን ወሰናያቲሃ ይሰብክ የስላሴን መልካምነቷን ይሰብካል፣ የሴት አንቀጽ ማለት ነው። ስለዚህ ስላሴ ዝም ተብላ ትደነቃለች ተብሎ ይተረጎማል ማለት ነው። እዚህ ጋር በሴት አንቀጽ ታገኟቸዋላችሁ። በወንድ አንቀጽ ደግሞ በጣም ብዙ ቦታ ታገኟቸዋላችሁ። ለምሳሌ ስላሴ አጋእዝተ የገሃሱ ቤተ ገብርክሙ፣ ጌቶቼ ወደ አገልጋያችሁ ቤት ግቡ፣ ገሃሱ ሲል የወንድ አንቀጽ ነው። በጣም ብዙ ቦታ በወንድ አንቀጽ ታገኟቸዋላችሁ ሲጠሩ ማለት ነው። በጣም ጥሩ። ታዲያ በወንድ አንቀጽም በሴት አንቀጽም ስላሴ የሚጠሩ ከሆነ ስላሴ ጾታ አላቸው የሚሉ ሰዎች የትኛው ነው ጾታቸው? በወንዱ ነው ወይንስ በሴቱ ነው? በፍጹም ስህተት ነው። ለስላሴ ጾታ የሚባል ነገር አይነገርም። ምናልባት እንደው ብዙ ቦታ በወንድ አንቀጽ ሲጠሩ ሰምተው ከሆነ ጾታ አላቸው የሚሉት ለምሳሌ ነፋስ ሶበይ ነፍህ ነፋስ ይላል አይደል? ነፋስ ሲነፍስ፣ አሁን ሲነፍስ ማለት የወንድ አንቀጽ ነው አይደል? ሲነፍስ። ታዲያ በወንድ አንቀጽ ነፋስ ስለተጠራ ነፋስ ወንድ ነው ማለት ነው እንዴ? ኧረ ተው በፍጹም። ይኸውላችሁ ለስላሴ ጾታ የሚባል ነገር አይነገርላቸውም። 4 ነጥብ። በዚህ ግራ አትጋቡ ምእመናን። እግዚአብሔር አይምሮ ማስተዋሉን ለሁላችንም ያድለን። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ለሁሉም ሼር አድርጉት። እወዳችኋለሁ። ክብር በሉልኝ።